ይፈቱ አሉ። በቃ ከዚህ በላይ ማሰርሳቸውን ተገቢ ነው ብለን አናምንም። በቂ ታስረዋል። ያ ማለት ለስንተኛ ጊዜ መሰለክ? ለአራተኛ ጊዜ ነው መፈቻ ሲሰጠኝ ማለት ነው። ለአራተኛ ጊዜ ፍርድ ቤት ቀርቤ መፈቻ ተሰጠኝ። ከዛ በኋላ ሰበር ሰሚ ችሎት ይግባኛሉ ድጋሚ ለፌደራሉ ሰበር ሰሚ ችሎት ማለት ነው። በጊዜ ቀጠሮ ይመስለኛል እኔ ብቻ ነኝ ሰበር ሰሚ ችሎት የቀረብኩት ብዬ ነው ማምነው። ሰበር ሰሚ ችሎት ሄድን፣ ተቀጠረ። ከ3 ቀን በኋላ ሰበር ሰሚ ችሎት ሄድን። መርማሪው አስረዱ፣ እንዲህ ያለው ነገር ይሄ ነው ብለው አስረዱ። እኔ ምንም ሳላወራ ማለት ነው ምንም ሳልናገር እድሉም የማውራትም ሳይሰጠኝ እራሱ የተከበረው ፍርድ ቤት ይሄ ነገር እኛ ጋር ለመቅረብና ለማስረዳት በቂ አይደለም አያስቀርብም። ስለዛ የሶስቱን ዳኞች ሐሳብ አጽንተናል፣ መዝገቡን ዘግተናል፣ ወደ መዝገብ ቤት መልሰናል፣ ይፈቱ ብለው ወሰኑ ዳኞቹ ማለት ነው ለአምስተኛ ጊዜ። ከዛ በኋላ መደበኛ ችሎት ይዘውኝ ሄዱ። የት? ልደታ፣ እንደገና ሌላ ፍርድ ቤት ማለት ነው ሌላ ችሎት ሄድኩኝ። መጀመሪያ ልዩ ላይ ቀረብኩኝ። ልዩ ላይ መጀመሪያ ሙስና ላይ የበፊቱ የቪአይፒ ኬዝ ማለት ነው ተጠየቅኩኝ። በ40 ሺህ ብር ዋስ ተፈታው። በ40 ሺህ ብር 20 ደቂቃ አልቆምኩም ዳኛ ፊት። በቃ ውጭ ሆና ይከራከሩ ከፈለጉ በ40 ሺህ ብር ዋስ ትፈታ አሉ። ከዛ ደግሞ ልዩ ደግሞ ብለው ሌላ ችሎት ይዘውኝ ሄዱ ማለት ነው። ያም ችሎት ማሰሩ እሷን ተገቢ ነው ብለን ስለማናምን የዋስትና መብት አስከለክላቸው እኛ በ50 ሺህ ብር ዋስ ፈተናቸዋል ይፈቱ ብለው ወሰኑ ለሰባተኛ ጊዜ ማለት ነው። በዛ ሁሉ ጊዜ አልተፈታውም። ሰባተኛ እንትን ሲሄድላቸው ሰባተኛ ይትፈታ ማለት ነው የሚል ሄደ። ምክንያቱም ብዙ ጊዜ የመፈቻ ወረቀት ሲሄድልኝ ማለት ነው እንግዲህ 6 ጊዜ ቀርቦልኝ አልተፈታውም። ምክንያቱም የሆነ ምን ጠብቀው ስልክ አለ ይላሉ ፖሊሶቹ ማለት ኮማንደሮቹ፣ የሆነ ከላይ የሚደውልልን ሰው አለ የሱን ስልክ እየጠበቅን ነው ይላሉ። እኔ በህግ አግባብ የምጠየቅ ከሆነ ጥፋተኛ ኮንኩኝ ህግ እየዳኘኝ ከሆነ ማን ነው ከላይ የሚደውለው? ለምን ይደወላል? በቃ ፍርድ ቤት ከለቀቀኝ መልቀቅ ነው። ምክንያቱም ማንም ሰው ያለ ፍርድ ቤት ትዕዛዝ ሊታሰር አይችልም። የሀገሪቱ የመጨረሻ የስልጣን አካል ፍርድ ቤት ነው። ስለዛ ፍርድ ቤት ልቀቋት ካለ መለቀቅ ብቻ ነው ያለብኝ። ግን ቆይ እየተነጋገርን ነው፣ ከላይ ምን ጠብቀው ስልክ አለ ይላሉ። ማን እንደሆነ ደዋዩ ግን አናውቅም። ከዛስ እዛ መሀል ላይ ያለሁኝ እንደምታውቀው የፈለጉትን ይጽፋሉ፣ የፈለጉትን ይፖስታሉ። ሲም ካርዴ ስልክ ውስጥ አለ። ቴሌግራም ዳውንሎድ አድርገው አወረዱ እዛው እያለ ማለት ነው። ቴሌግራም አወረዱ እዛው። ከዛ ቴሌግራሜ ላይ ውጭ ሀገር ላሉ ጓደኞቼ፣ አውስትራሊያ ላሉ ጓደኞቼ እንደውም ዘፋኝ ይሄ የቦረና ዘፋኝ ታስተው ጸጉሩን የሚያጎፍረው ልጅ እንደው አደም ነው ስሙ ማለት አደም የሚባል ልጅ እሱ ራሱ 15 ሺህ ብር ተበልቷል። የሚገርምት ሜሴጅ እየላኩ እባካችሁን ተፈትቻለሁ እርዱኝ፣ እባካችሁን ተፈትቻለሁ እርዱኝ እያሉ ወደ ተለያየ ሰው ሜሴጅ ይልካሉ፣ ወደ ተለያየ ሰው ማለት ነው። ከዛ በኋላ ሰው ደግሞ በረከት ተፈታለች እንኳን ደስ አላችሁ እያለ ወደ ቤተሰብ ይልካል። ከዛስ እባካችሁን ገንዘብ አስገቡልኝ ተቸግሬያለሁ፣ ገና መፈታቴ ነው የሚል ሜሴጅ ለሁሉም ሰው በቴሌግራም ይደርሳል። ቢኒያም የሚባል የሐዋሳ ልጅ አብሮ አደጌ ነው። $1800 ከአሜሪካን ሀገር ክሬዲት ካርዱን ሰጥቶ ተወስዶበታል። ከአውስትራሊያ ሌላ ጓደኛዬ ወደ $450 ተወስዶበታል። እኔ እኮ እስር ቤት ነኝ ያለሁት። ስልኩ ያለው ፖሊስ እጅ ነው። ከዛ መጨረሻ ላይ ባለቤቴ ቀጥታ ሄደና ገባና ኮሚሽነር ብርሃኑ የሚባሉና አሉ ነበሩ፣ አሁን የሉም። እሳቸው ጋር ገብቶ ስልኳ ቴሌግራም የላትም እኮ እሷ ቴሌግራም አትጠቀምም እና እባካችሁን ወደ ተለያየ ሰው እየተላከ ነው፣ አካውንቱን ቼክ አስደርገናል እና እላዩ ላይ ምን ይላል? ሳጅን ሲሳይ ይላል ባለ አካውንቱ። ሳጅን ሲሳይ የሚባል ሰው ገንዘብ አስገቡልኝ እያለ እየወሰደ ነው፣ እባካችሁን ይሄን ነገር አጥፉ ወይም ደግሞ የሆነ ነገር አድርጉ ብሎ ሄደው አመለከተ። የባንክ አካውንቱ ነው ሳጅን ሲሳይ የሚለው የባንክ አካውንቱ ነው። አዎ እዛ ቴሌግራም ላይ ገንዘቡን የሚቀበለው ሰው ሳጅን ሲሳይ ይላል። ገንዘቡን ያስገቡ ሰዎች አለ። ስክሪንሻት አለሽ? አለ። ማስረጃ አለሽ? አለኝ። ሳጅን ሲሳይ ስክሪንሾት እያደረጉ ወደ ባለቤቴ ወደ ጠበቃ ይልኩ ነበር ሰዎች።
$1800 ከአሜሪካ የተወሰደበት ሰው አለ። ወደ $400 $450 ከአውስትራሊያ የተወሰደበት ሰው አለ። ስክሪንሾት አድርጎ ሰዎች ወደኛ ወደ ቤተሰብ ይልኩ ነበረ። ለምን? የተፈታው መስሏቸው። ገባ? አደም የሚባለው ዘፋኝ ይሄ ዘፈኑን ስለማላቅ ነው፣ የቦረና ዘፈን የሚዘፍነው እሱም 15 ሺህ ብር አስገብቷል። እኔ መስየው ማለት ነው። ከዛ እና ይሄ ብዙ ሰው ከተፈታውኝ በኋላ መጠየቅ ጀመረ። እና ምን ልል ነው ሀክ ተደርገሽ ከሆነ መጡና መርማሪዎቹ ሀክ ተደርጎ ይሆናል ሲሉኝ፣ አንድ ነገር ሀክ የሚደረገው ካለ ነው። እኔ አሁን ዋትስአፕ ሳይኖረኝ ዋትስአፕ ሀክ ሊደረግ ይችላል እንዴ? ቴሌግራም ሳይኖረኝ ቴሌግራም ሀክ ሊደረግ ይችላል? እኔ እኮ ቴሌግራም አልጠቀምም፣ ምክንያቱም ብዙ ጊዜ ሀክ ስለተደረግኩኝ ቴሌግራም በፍጹም አልጠቀምም። እና እራሳቸው በቁጥሬ ዳውንሎድ አድርገው አውርደው ነው እንጂ እንዴት ሀክ ሊደረግ ይችላል የሌለኝን? ስለዛ እራሳቸው አውርደው ነው ቴሌግራሙን ምርመራ ላይ ያለ ማለት ነው። ግን ማንም የጠየቃቸው የለም፣ ማንም አባከን የሚያላቸው የለም፣ ቀረ ማለት ነው። በዛ መሃል 7ኛ መፈቻ መጣልኝ። 7ኛ መፈቻ ከመጣልኝ በኋላ 3 ቀን አሳደሩኝ። መጨረሻ ላይ ሂጂ ውጪ ብለው ለቀቁኝ ማለት ነው። ግን ግልጽ እንዲሆን በረከት፣ እዚህ ጋር ግልጽ እንዲሆን እዛው እየታሰርሽ ሳትወጪ ነው መፈቻዎቹ እዛው የሚመጡት? በአንዱም መፈቻ አልወጣሽም ከእስር ቤት? በ6 መፈቻ አልወጣሁም፣ በ7ኛው ወጣ። ስለዚህ እዛው የመጀመሪያው መፈቻ እያለ ሌላ ክስ ይመጣል። እንደዛ ነው እየተናገርሽ ያለሽው መሰለኝ። እና የመጀመሪያ ጊዜ ልደታ ቀረብኩኝ፣ መፈቻ ተሰጠኝ፣ አልፈቱኝም፣ ይግባኝ አሉ። ጠቅላይ ሄድኩኝ፣ ይግባኙን ውድቅ አደረጉና የልደታን አጸኑ። መፈቻ ተሰጠኝ፣ አልወጣሁም። አራዳ ቀይረው ይዘውኝ ሄዱ። አራዳ ከቀረብኩኝ በኋላ ይግባኝ አልኩኝ። እኔ ይግባኝ ስል መፈቻ ተሰጠኝ፣ አልተፈታውም፣ ይግባኝ አሉ። ከዛ በኋላ ጠቅላይ ፍርድ ቤት ይዘውኝ ሄዱ ድጋሚ። ጠቅላይ ፍርድ ቤትም አጽንቻለሁ ትፈታ አለ፣ አልፈቱኝም። ከዛ ቀጥሎ ደግሞ እንትን ሄድኩኝ ሰበር ሰሚ ችሎት። ሰበር ሰሚ ችሎትም ለማሰር በቂ አይደለም ትፈታ አለ፣ አልፈቱኝም። የዛኔ በየጊዜው ይመጣል፣ ከዛ ይመጣል ማለት ነው። ከዛ እንደገና መደበኛ ችሎት 2 ወሰዱኝ። እነሱም ፈቱኝ። በ40 ሺህ ብርና በ50 ሺህ ብር ዋስ ትውጣና በውጭ ትከራከር፣ በቃ በውጭ ይለቅ ሁሉም ነገር አሉ። 6ኛ መጣ፣ አልፈቱኝም። 7ኛ መጣ፣ የመጨረሻ ማለት ነው። መጨረሻ ላይ 3 ቀን አሳደሩኝ። መቶም የ7ኛው መጨረሻ ላይ እንዲህ አለ ባለቤቴ፣ እንዴ ማለት አልገባኝም፣ ምንድነው ይሄ ነገር? ለምንድነው ፍርድ ቤት ትፈታ ካለ ለምንድነው ማትፈቷት? ምንድነው እስቲ አስረዱኝ፣ ያላወቅኩት ነገር ካለ ስል የዛን ቀን በቃ ትውጣ ብለው ተፈረሙና ውጭ አሉኝ ማለት ነው። በ7ኛ መፈቻ 14 ጊዜ ፍርድ ቤት ቀርብ ያለው 7 መፈቻ ተሰጥቶኛል። በ7ኛው መፈቻ ነው የወጣሁት ማለት ነው። 7 ጊዜ ነው መፈቻ የተጻፈልኝ ከፍርድ ቤት። ወራንቴ ማለት ምንድነው ይሄ? መፈቻ ይጻፍ የለ ይላክ የለ ከየፍርድ ቤት 7 ጊዜ ተልኮልኛል ማለት ነው። በ7ኛው ነው የወጣሁት። ያ ማለት ጥር 22 ወጣው ማለት ነው። ጥር 22 ወጣው። ከዛ በኋላ ጤንነቴም ደና ስላልነበረ በጣም አመመኝ። ሆስፒታል እየተመላለስኩ ነበረ። ጦር ኃይሎች ሆስፒታል ነው። ጦር ኃይሎች ሆስፒታል በነገራችን ላይ ፕራይቬት ዊንግ አለው። ቀጥታ እዛ ሄጄ እየተመላለስኩኝ እያለ በአጋጣሚ እግሬ ላይ እብጠት ታየ። ከዛ እግሬን ስካን ሲያደርጉት ምን ተገኘ? ይሄ ቬን ላይ የደም መርጋት ተገኘ። ከዛ ወዲያውኑ ከባድ ነበረ በሽታው። እኔ አላውቅም፣ ደም መርጋት ከባድ መሆኑን አላውቅም። በሰውም በጓደኞቼም በዘመድም አይቼም ስለማላቅ ከባድ ነው ብዬ አላሰብኩም ነበረ። ወዲያውኑ መተኛ አለብሽ ተባልኩኝ። እዛው ጦር ኃይሎች ሆስፒታል እንድተኛ ተደረግኩኝ። ሲቲ ስካን ቼክ ሲደረግ ኦልሬዲ ሳምባይ ላይ አለ፣ ኢምቦሊዝም ሆኗል ማለት ነው። ሳምባይ ላይ ደርሷል። ከዛ በጣም ከባድ መርፌዎች ናቸው በቀን 3 የነበረው። ጠዋት 80 የሚል ማታ 80 ወስዳለው። እረፍት አድርጊ እንዳትንቀሳቀሽ ተባልኩኝ። ምክንያቱም ደም ማቅጠኛ ነው ሲሰጠኝ የነበረው እና እዛ ህክምና ላይ ጦር ኃይሎች ሆስፒታል ወደ 18 ቀን ቆየሁኝ። በዛ ሁሉ ወደ ስራም አልተመለስኩም፣ ወደ ሶሻል ሚዲያም አልተመለስኩም። ዝም ብዬ በቃ ኑሮዬን ቀጠልኩኝ። በዛ መሃል እንግዲህ እንደምታውቀው እየኖርኩ ነው። ቤቴ መጥሪያ አልመጣልኝም፣ አልተጠየቅኩም። ቤት መጥቶ አንኳኩቶ የጠራኝ ሰው የለም። በድንገት እንደ ማንኛውም ሰው በረከት ክስ ተመስርቶባታል። ኦኬ፣ አሁን የመጀመሪያውን ከጨረስን በኋላ አሁን እስካሁን ስታብራሪ የነበረው የነበረብሽን እስር ነው።
አሁን አንቺ ያው ዛሬ ላይቭ ላይ ቁጭ ብለሽ እየተናገርሽ ነው። ኢትዮጵያ ነው ያለሁት ነው ያልሽው። ግን ፌደራል ፖሊስ ወንትድ ብሎ እየፈለገሽ ነውና በትክክል ምን ተከስቶ ነው ማለት አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንትድ አድርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፈቃደኛ ከሆንሽ ምናልባት የኢትዮጵያ ውጭው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችላለሽ? መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኦኬ ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ እመጣለሁ። ወደሱ መጣው ምንድነው ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው አልኩ፣ እንደማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ። እንዴ አልኩኝ። ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታ ላይ አልተጠየቅኩም። የጠራኝ ማንም። አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤቴ እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ ያው እርሻውንም ገብቼ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የትነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቅም መጥሪያም አልተሰጠኝም። ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል? በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም። አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ። እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ። ለምን ወጥቼ ነው ያለሁት፣ እየተንቀሳቀስኩ ነው ያለሁት፣ ሕክምና እያደረግኩ ነው ያለሁት። በእርግጥ በጣም ደህና ነኝ፣ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ያ ውስጤ የነበረው ይሄ እምቦ ግን አልፎ አልፎ በቀን አንድ መድኃኒት ወስዳለሁኝ እና ይሄ ደም ማቅጠኛ የሚባለውን አንድ ወስዳለሁ። ለተወሰነ ጊዜ መቀጠል አለበት ስለተባለ ማለት ነው። እና አንድ ሰው እንግዲህ በታሪካችን አሁንም በዚህም ዘመን ይሁን በቀደሙትም ዘመን ስታይ አንድ ሰው ተፈልጎ ሲጠፋ በጣም ከፍተኛ በሀገር ላይ ውድመት ሲያካሂድ ወር ዘር ማጥፋት ወይ የሆነ ከባድ ነገሮች አሉ አይደለ? ሲፈጽም ወይም ሲያደርግ ሊፈለግ ይችላል። እኔ መጥሪያ አልተሰጠኝም፣ ቤቴ አልመጡም፣ የጠየቀኝ ሰው የለም፣ ያናገረኝ ሰው የለም። ምንም በሌለበት በድንገት ወንትድ የሚል እንደማንኛውም ሰው ፌስቡክ ላይ አየው። ምን ልበል? ምን ልናገር? የምናገረው ነገር ጠፋኝ። አሁንስ ታዲያ ለምን አልመጡም ቤት? ለምን አልጠየቁኝም? ለምን መጥሪያ አላኩልኝም? አሁንስ ቢሆን መች መጡ? መች ጠየቁኝ? ማለት ምን እንደተፈለገ እኔ ልንገር። ብዙ አጀንዳ ያላቸው ሰዎች አሉ በየመስሪያ ቤቱ ገባክ? ብዙ አጀንዳ ያላቸው የየራሳቸው አጀንዳ ያላቸው ሊሆን ይችላል። ገባ? የሀብት ሊሆን ይችላል፣ የንብረት ሊሆን ይችላል። ብዙ አጀንዳ ያላቸው አካላት በየቦታው እንዳሉ ፊል አደርጋለሁ። ይገባኛል፣ ይሰማኛል። ነገር ግን ሳልፈለግ
ምንም አይነት ነገር ሳያደርጉ ሳይጠይቁኝ መጥሪያ ሳይሰጡኝ በድንገት ወንትድ ቢያንስ እኮ ፍርድ ቤት ጋዜጣ ላይ ይታተም እኮ ብሎ ማዘዝ አለበት እኔ ስጠፋ ማለት ነው። ጭራሽ ከጠፋው ካልተገኘው ማለት ነው ምን ማድረግ አለበት? መጥሪያም ተሰጥቶኝ ካልቀረብኩኝ ተፈልጌም ካልመጣሁኝ ማለት ነው ምን ማድረግ አለባቸው? አዲስ ዘመን ተብሎ ማለት ነው ቤቴ በር ላይ ይለጠፋል። ቤቷ ነው ተብሎ ከታሰበ ቀጥሎ ደግሞ ቢሮዬ ላይ ይለጠፋል መጥሪያው ማለት ነው። ፖሊስ ቤት ድረስ ይዞ መጥቶ ወይም ለቀበሌ ይሰጣል። አድራሻ ያለኝ ሰው ነኝ፣ ቤት ያለኝ ሰው ነኝ፣ ንብረት ያለኝ ሰው ነኝ። ምንም አይነት ነገር ሳልጠየቅ ሳልፈለግ መጥሪያ ሳይደርሰኝ በድንገት ወንትድ ምን ማለት ነው? ከጀርባ እነማን አሉ እግዚአብሔር ይወቃቸው። ግን በዚሁ እንዳብራራልህ ከፈለክ የምጠይቀኝ ነገር ካለ አንድ ላይ አድርጌ ስለነዳጁ ላብራራ። ድምጽ አይሰማኝም። ሶሪ ሚውት አድርጌ ነበር። እንግዲህ ክሱ ወንትድ የሚለው የሚያሳየው የክሱ ጭብጥ ሶሻል ሚዲያ ላይ እንዳየነው ከሆነ በ8 ሚሊዮን ብር የነዳጅ ጉዳይ ስምሽ ገብቷል እና ያ ስምሽ መግባቱ የተራ ወይ ስህተት ነው ብለሽ ታስቢያለሽ? ከነዳጅ ጋር የተገናኘ ለምንድን ነው ፌደራል ፖሊስ በዛ ሊጠይቅሽ የፈለገው? በነዳጅ ምክንያት ማለት እንደገና ነዳጁ ስለ ነዳጁ ያለውን ሁኔታ ለህዝቡ ብታብራሪ። በምን ጉዳይ ነው እሱ ሊከስሽ የቻለው? ወንትድስ ብሎ ሊፈልግሽ የቻለው 8 ሚሊዮን ብር በምን ጉዳይ ነው? በምንድን ነው ነዳጁ? እስቲ ለኛ ግልጽ አድርገሽ ብትናገር። እሺ በመጀመሪያ ነዳጅ እንደምታውቀው እርሻ ነው የምሰራው። ባለ ፋብሪካዎች ሲሆኑ ለማሽን ማንቀሳቀሻ ጄኔሬተሩ ወጥቶ ማደያ መቀዳት ስለማይችል ይፈቀድላቸዋል፣ ኮታ አላቸው። እርሻ ሲሆን ደግሞ ትልልቅ ማሽኖች እንጠቀማለን። ዶዘር እንጠቀማለን፣ ኤክስካቫተር እንጠቀማለን፣ ሎደር እንጠቀማለን፣ ትራክተር አለ፣ ወተር ፓምፕ አለ፣ ጄኔሬተር አለ። ምን እንጠቀመው አብዛኛውን እኔ የምሰራው ሪሞት ኤሪያ ነው። ከከተማ የወጣ ነው። ምንም አይነት መሰረተ ልማት የሌለባቸው ቦታዎች ናቸው የኔ እርሻዎች ያሉበት ማለት ነው። የራቀ ነው። አፋርም ብትል አሁን የለሁም ወደዛ አልሄድም እንጂ ማለት ነው። ማለት ኦሮሚያ ክልል አፋር ምናምን ለጊዜው እየሄድኩኝ አይደለም። ከሰላሙም አንፃር አፋር በእርግጥ የሰላም ችግር ምንም አይነት ችግር የለም። ግን በቃ ብዙ ቦታ ብትንትን እንዳልል ብዬ ብዙ ቦታ እየሄድኩኝ አይደለም። ኦሮሚያ ክልልም እንደምታውቀው ትንሽ የጸጥታ ችግር ስላለ እየሄድኩ አይደለም። ደቡብ ክልል እሄዳለሁ፣ ኦሮሚያ ክልል ማነው ጋምቤላ ክልል እሄዳለሁ። ምንድነው እንደማንኛውም ሰው የነዳጅ እጥረት የሚባለው ነገር አልተሰማም። ምንም አይነት ችግር ይሄ ብጥብጡ ይሄ ጦርነትም ነገር የተጀመረም ነገር የለም። እንደማንኛውም ሰው ነዳጅ ፈልጋለሁ፣ ነዳጅን የሚመለከተው ማን ነው ብዬ ጠየቅኩኝ። ንግድና ቀጣናዊ ትስስር ነው የሚመለከተው አሉ። እሺ ብዬ ሄጄ ስጠይቅ አይ የነዳጅ ዘርፍ ራሱን የቻለ አለ፣ ወሎ ሰፈር ሄደሽ ጠይቂ ተባልኩኝ። እሺ ወሎ ሰፈር ሄጄ ቀጥታ የሚመለከታቸውን ሰው ሄጄ ጠየቅኩኝ። ዋና ዳይሬክተር ቢሮ ሄጄ ጠየቅኩኝ። እርሻ ከሆነ የኢንቨስትመንት ላይሰንስሽን፣ ቲን ነምበርሽን፣ የት ክልል እንደምትሰሪ፣ ግብርና ሚኒስቴር ደግሞ ድጋፍ ይስጥሽ፣ ድጋፍ ይጻፍልሽ እና እሱን ይዘሽ ነይ ማሳየት ትችላለህ አንተ ጋር ስላለ ሰነዱ ማለት ነው እና ይስጥሽ ተባልኩኝ። እሺ አልኩኝ። ሄጄ ማመልከቻ ጽፌ ግብርና ሚኒስቴር ድጋፍ ጻፈልኝ። ይሄን ያህል እርሻ ታርሳለች፣ ይሄን ያህል ትሰራለች ተብዬ ታረሰ። ምክንያቱም ለማብራራት ያክል ሰው አንደርስታንድ እንዲያደርግ አንድ ዶዘር በሰዓት 40 ሊትር ነው የሚጠጣው ናፍጣ። በቀን 10 ሰዓት ይሰራል። ያ ማለት አንድ ዶዘር በቀን 400 ሊትር ይፈልጋል። ድፍን 400 ሊትር ናፍጣ ይጠጣል። ኤክስካቫተር በሰዓት 40 ሊትር ነው። ያ ማለት ስታባዛው 400 ሊትር በቀን ይጠጣል አንድ ኤክስካቫተር። ሎደር እስከ 25 ሊትር በሰዓት ይጠጣል። በሰዓት ነው የምነግርህ። በቀን 10 ሰዓት ይሰራል። ያ ማለት 250 ሊትር በቀን ይፈልጋል። ትራክተር በሁለት ቀን አንዴ 300 እስከ 350 ሊትር ይፈልጋል። ወተር ፓምፕ እንደዚሁ ወተር ፓምፕ ትልልቆቹ ማለት ነው ፐር ሰከንድ 75 ሊትር ፐር ሰከንድ 100 ሊትር ውሃ የሚያመነጩ ወተር ፓምፖች አሉ። እነዛ ወተር ፓምፖች አንዴ ነዳጅ ሲጨመርላቸው 350 400 ሊትር ይጨመርላቸዋል። በየ72 ሰዓቱ በየ48 ሰዓት በየ72 ሰዓት እንደሚሰሩት ሰዓት ማለት ነው ነዳጅ ይጠቀማሉ ማለት ነው። ያ ማለት አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል። አንድ ዶዘር
አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል። ያ ማለት 26000 ሊትር ነው። አንድ ዶዘር አንድ ማሽን እያንዳንዱን ስትደምረው ማለት ነው በጣም ብዙ ሺህ ሊትር ነው የምንጠቀመው። ምክንያቱም ሄቪ ዲዩቲ ነው በጠቅላላ ማለት ነው። ስለ ማሽን የሚያውቅ ሰው ስራ ላይ ያለ ሰው ያውቃል። ጄኔሬተር እነዚህ ትልልቅ ፋብሪካ የሚያንቀሳቅሱ ጄኔሬተሮች ምን ያህል ናፍጣ እንደሚጠቀሙ የሚታወቅ ነው። ከዛስ እያንዳንዱን ማሽን ዘርዝሬ የግብርና ሚኒስቴር የተጻፈልኝን ድጋፍ ይዤ ቀጥታ ወሎ ሰፈር ሄጄ አመለከትኩኝ። የት ዋና ዳይሬክተሩ ጋር ሳመለክት አይ ምክትል የነዳጅ ዘርፍ አለ፣ ምክትል ዋና ዳይሬክተር የነዳጅ ዘርፍ አለ ሂጂ አሉኝ። እሺ ብዬ ሄድኩ። ማንንም ሰው እዛ ውስጥ ማቀው ሰው የለም። ሄጄ ማመልከቻ ጽፌ ሰነዴን አንድ ላይ አደራጅቼ ላይሰንሶቼን አንድ ላይ አድርጌ አቀረብኩኝ። አዩ ተነጋገሩ ቁጭ ብለው ኦኬ በወር እስከ 150 ሺህ ሊትር ቢፈቀድላት እንዳጠቃቀሟ ከሆነ ብዙ ስለምትሰራ 150 ሺህ ከነ መኪኖቿ ብዙ መኪና ነው ያለኝ። እንደምታውቀው 23 መኪና ነው ያለኝ። 23ቱም መኪና ነዳጅ ይጠቀማል። ከዶዘሩ ከሎደሩ ከግሬደሩ ውጪ ማለት ነው። ከኤክስካቫተሮቹ ውጪ 23 የሚንቀሳቀስ መኪና አለኝ። እነሱ ይፈልጋሉ ነዳጅ። ስለዛ ይሄ ነገር ይፈቀድላት ተባለና ተፈቀደልኝና ከየት ነው የምትገዢው ሲል ከኖክ ተባለ። ሄጄ ለኖክ ደብዳቤውን ሰጠው። ኖኮች ከኔ ጋር ውል ተፈራረሙ ማለት ነው። ከዛ በኋላ ያ ማለት መቼ ነው? በ2017 ዓመተ ምህረት ነው። በ2018 አይደል? ምናልባት በ2017 ዓመተ ምህረት የተሰጠሽን የድጋፍ ደብዳቤ ላንብብላቸው። ምናልባት ከግብርና ሚኒስቴር አንብብላቸው። የተሰጣት ይኸውና ማህተብ የተመታ ነው እና አነበዋለሁ በመሃል ለምን ጉዳዩ እንደዛ ስለሆነ የመዝገብ ቁጥር ይላል። የመዝገብ ቁጥር 1176